ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ አጫጭር ዜናዎችን ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። ኢዜማ በትምህርት ሚኒስቴር በኩል የራሱን ፖሊሲ ሲያስፈጽም መቆየቱን ገለጸ። ታህሳስ 8 2018 ዓ.ም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትምህርት ሚኒስቴር ውስጥ ያለምንም ጣልቃ ገብነት የራሱን የፓርቲ ፖሊሲ ሲያስፈጽም መቆየቱን በይፋ አስታውቋል። ፓርቲው ማክሰኞ ታህሳስ 7 ቀን 2018 ዓ.ም ለጋዜጠኞች በሰጠው መግለጫ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆነው በተሾሙባቸው ባለፉት 4 ዓመታት የኢዜማን የትምህርት ፖሊሲ ተግባራዊ ሲያደርጉ መቆየታቸውን ገልጸዋል። የፓርቲው ብሔራዊ የስራ አስፈጻሚ ኮሚቴ አባላቱ እየው መሳፍንት እንደተናገሩት ሚኒስትሩ ያመኑበትን ሲሰሩ ነው የቆዩት ያሉ ሲሆን ይህም ለቀጣዩ ምርጫ ቅስቀሳ የሚጠቀሙበት ትልቅ ስኬታቸው መሆኑን ገልጸዋል። ይህ የኢዜማ ይፋዊ መግለጫ በሙስሊሙ ማህበረሰብ ዘንድ ከፍተኛ ስጋትና ጥያቄን ቀስቅሷል። ፕሮፌሰር ብርሃኑ ነጋ ሚኒስትሩን በመሩባቸው በእነዚህ ዓመታት ጊዜያት በተለያዩ ትምህርት ቤቶች ሙስሊም ተማሪዎች ሂጃብ እንዲሁም ኒቃብ እንዳይለብሱ ተከልክለዋል ብሏል። ከዚህም በተጨማሪ ተማሪዎች በትምህርት ገበታቸው ላይ እያሉ ሰላት እንዳይሰግዱ፣ የሰላት ስነ ስርዓት እንዳያከናውኑ በመከልከላቸው ከትምህርት ገበታቸው የተሰናበቱና ለእንግልት የተዳረጉ በርካታ ናቸው ብሏል። በአዲስ አበባና ሌሎች ክልሎች የሚገኙ ትምህርት ቤቶች ውስጥ የእምነት ተከታዮች ለእምነታቸው ነጻነት ይከበር በማለታቸው የአካልና የሞራል ጥቃት ደርሶባቸው የፓርቲው ያለምንም ጣልቃ ገብነት ራሳቸውን ፖሊሲ አስፈጽመዋል ማለቱ ባለፉት ዓመታት በሙስሊም ተማሪዎች ላይ ሲፈጸም የነበሩ የአድሎና የሃይማኖት ነጻነት መገፈፍ የፓርቲው እቅድ አካል ነበር የሚል መሰረታዊ ጥያቄም አስነስቷል። ኢዜማ በምርጫው 2018 እንደሚሳተፍ እነዚህን ስራዎቹን ለቅስቀሳ እንደሚጠቀምባቸው ቢገልጽም ሙስሊሙ ማህበረሰብ ግን ይህ የፓርቲ ፖሊሲ የተባለው አካሄድ የእምነት ነጻነትን የሚጋፋና ዜጎችን ከትምህርት ገበታ የሚያፈናቅል መሆኑን በተደጋጋሚ ሲያመለክት ቆይቷል። ባለፉት ዓመታት በሙስሊም ተማሪዎች ላይ የደረሰው የሂጃብና የሰላት እገዳ ከፓርቲው እቅድ ጋር ስለመያያዙ ግን የተገለጸው ነገር የለም። ስግጥ ፍምስ በማለት በየመንገዱ ህብረተሰቡን ሲያስደነግጥ የነበረው ግለሰብ በፌዴራል ፖሊስ ቁጥጥር ስር ዋለ። የማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ ከህብረተሰብ ባህልና ሞራል ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ ግለሰቦች በቁጥጥር ስር ዋሉ። የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰብ ባህል፣ እምነት፣ ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉት 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ነው ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛራ መሐመድ፣ ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህልና ወግ የእምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማህበርተኛ አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚል መልእክቶችን ሲያስተላልፉ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂነን ባዮችን እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳስባል። አውሮፓውያን ትንንሽ አሳማዎች ናቸው ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላድሚር ፑቲን የአውሮፓ ትንንሽ አሳማዎች ናቸው ሲሉ ወረፉ። አውሮፓውያን የዩክሬንን በመርዳት ጦርነት እንዳይቆም በማድረግ የሩሲያን ውድቀት የሚመኙ በማለት ፑቲን ተናግሯል። አውሮፓውያን ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለመካካስ አስፍረዋል። ይህን ሁሉ የሚያዛልቅ አይሆንም ያሉት ፑቲን ሩሲያ ከአውሮፓ ጋር መደራደር ትፈልጋለች፣ አሁን ያሉት ግን ያልበሰሉ ስለሆኑ አስቸጋሪ ናቸው ካሉ በኋላ የሩሲያ ጦር ምስጋና የሚገባው ነው ብሏል። አሁን ላይ በዓለም እንደ ሩሲያ ያለው ወታደራዊ አቅም ያለው በጦር ሜዳ የተፈተነ ብሎም ልምድ ያለው ሰራዊት የለም ሲሉ ፑቲን ወታደሮቻቸውን አሞካሽቷል። ፑቲን ከጦር ሚኒስትሮቻቸው ጋር ዓመታዊ ስብሰባ ባደረጉበት ወቅት ነው የአውሮፓውያን ክፉኛ የወቀሱት። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ለዩክሬን መረን የለቀቀ ድጋፍ በማድረጋቸው ተጠያቂ ናቸውም ብሏል። ፑቲን ለጦር ሚኒስትሮቻቸው የሰጡት ማብራሪያና መግለጫ ለተፈናቃዮቻቸው ጥብቅ መልእክት ያዘለ እንደሆነም ያሳብቃል ይላሉ ተንታኞቹ። የእንግሊዝ ጠቅላይ ሚኒስትር ኬር ስታመር የቼልሲ ሽያጭ ገንዘብ ለዩክሬን እንዲሰጥ ወሰኑ። የቀድሞው የቼልሲ እግር ኳስ ክለብ ባለቤት አብራሞቪች በ2022 ከክለቡ ሽያጭ ያገኙትን 2.5 ቢሊዮን ፓውንድ ለዩክሬን እንዲሰጡ ሲሉ ነው የተናገሩት። የገንዘብ አጠቃቀሙ በተነሳ በተፈጠረው አለመግባባት ምክንያት የክለቡ ሽያጭ ገንዘብ በብሪታንያ ታግዶ ይገኛል።
ጠቅላይ ሚኒስትር ስታመር እንደ አውሮፓውያን አቆጣጠር 2022 ጀምሮ የታገደው የቼልሲ እግር ኳስ ክለብ ሽያጭ 2.5 ቢሊዮን ፓውንድ ለዩክሬን እንዲተላለፍ ፍቃድ መስጠታቸው ተገልጿል። የ59 ዓመቱ ሩሲያዊ እና እስራኤላዊ ቢሊዮነር ክለቡን የገዙት በ2003 ሲሆን በ2021 $14.5 ቢሊዮን የሚገመት ሀብት ነበራቸው። ቼልሲ በኢብራሂሞቪች ዘመን እጅግ ስኬታማ የውድድር ዘመኑ ያሳለፈ ሲሆን 2 የቻምፒዮንስ ሊግ፣ 5 የፕሪሚየር ሊግ እና 5 የኤፍኤ ዋንጫዎችን፣ 2 የዩሮፓ ሊግ፣ 1 የክለቦች ዓለም ዋንጫን አሸንፏል። አፍሪካ አህጉር እንጂ የእናንተን ማራገፊያ አይደለችም ሲሉ ኢብራሂም ትራውሬ ተናገሩ። ትራውሬ ፈረንሳይኛ ቋንቋን መተካታቸውና ዊግ መከላከላቸውን ተነገረ። የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራውሬ ከውጭ ወደ ሀገር ውስጥ የሚገቡ አርቲፊሻል ጸጉር በተለምዶ ዊግ በሚባል የሚታወቁትና ሌሎች የምዕራባውያን መገለጫ ወደ ሀገራቸው ቡርኪና ፋሶ እንዳይገቡ መከልከላቸው ፈረንሳይኛ ቋንቋን በአፍ መፍቻ ቋንቋ የሚቀይር ሕግ ማጽደቃቸው ተሰማ። የቡርኪና ፋሶ መሪ ኢብራሂም ትራውሬ የቅኝ ግዛት መገለጫዎች የፈረንሳይና የእንግሊዝ አልባሳት ተምሳሌት የሆኑትን ዊጎችን እንዳይለብሱ ከልክሏል። እንደ አፍሪካ ኒውስ ዘገባ ከሆነ ፕሬዚዳንት ትራውሬ በአፍሪካ ውስጥ እየተንሰራፈፈ የመጣውን ከውጭ የበላይነት ማሳያ የሆኑትን ዊጎች የቅኝ ግዛትን ወጎች ማሳያ በመሆናቸው በአዋጅ መከልከሉን የገለጸ ሲሆን እነዚህ መጤ ባህል ትተው በምትኩ ባህላዊና ትክክለኛ ልምዶችን መቀበል አስፈላጊ መሆኑን አጽንኦት ሰጥቷል። ይህ እገዳ የአገሪቱን የህግ ስነ ስርዓት ለማስተዳደር በሚደረገው ሂደት ውስጥ ወሳኝ እርምጃ ሲሆን የብሔራዊ አካል ነው ብለዋል። የቡርኪና ፋሶ የአሁኑ ውሳኔ ልክ እንደ ኬንያ፣ ማላዊና ዛምቢያ ካሉ አገሮች ጋር አንድ የሚያደርጋት የዊግ አጠቃቀም እርምጃዎችን የወሰደች ሀገር ያደርጋታል። የቡርኪና ፋሶ መንግስት በተመሳሳይ በታህሳስ ወር ህገ መንግስቱን የሚያሻሽልና የአፍ መፍቻ ቋንቋዎችን ይፋዊ ቋንቋዎች የሚያደርግ ረቂቅ ህግ አጽድቋል። ይህም ፈረንሳይኛን ወደ ስራ ቋንቋ ዝቅ አድርጎታል። ዜናዎቹ እነዚህኑ ይመስሉ ነበር። እስከ ዜናዎቹ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳይረሱ።